ከዚህ በፊት ንቃብ አድርገሽ ነበር አይደለ? አሁን ግን ያው ያለ ንቃብ ነው ያየንሽ ያለ ነው። እንዴት ንቃብ ልታደርጊ ቻልሽ? ያመኛል በጣም ብዙ 3 አመት ምናምን ታምሚበታለሁ። አሁን ወደ 4 አመት እየሄደ ነውና በጣም ከፍቶኝ የሆነ ጊዜ አሞኝ እዚህ ውስጥ እያለቀስኩኝ ነበርና የሆነ ሼክ ያለ ምናምን ተባልኩኝና ወደዛ ተላኩኝ። ሼኩን ነገርኩት እንደዚህ ያመኛል። ህመሜን በሙሉ ነገርኩት። 3 አመት ተፈትኝበታለሁ። መፍትሄ አላገኘሁም። በቃ ብዙ ሆስፒታልን በቃ እስከ ጥግ ሄጄ ታክሚበታለሁ ብልኩት። ከዛ ልጅም እንደዚህ ያማት ነበረ። ንቃብ ስታደርግ ግን አልሐምዱሊላህ ትቷታል። ሩቅያም ምናምን ሞክሪ ግን እስቲ ተሰተሪ ከሰው አይን ምናምን አለኝ። ሙሉ ለሙሉ መሄድ መራመድ አልችልም ማለት እንደ ፓራላይዝ እንደመሆን ማለት ነው። በቃ ደም ያስተፋኛል ይመስለኛል። በቃ በጣም ብዙ ፈተናዎች ነበሩ። ሲያመኝ እናት ምን እንደሆነ ያየሁበት ያኔ ነው። ከኔ ጋር ምን ያህል እንደተሰበረች እናላ የምናውቀው። ከአረብ ሀገር እንደመጣች እኔ ነበር ማስታመም የያዘችው ማለት በቃ ስራዋ እኔ ነበርኩኝ። ግን አልሐምዱሊላህ ማልቀስ አልፈልግም። እጅሽን ቆርጠሽ ራስሽን ለማጥፋት ሙከራ አድርገሽ ነበር? ብቻዋን ያለች ሴት ጭራሽ የወደቀች የሆነ እኔ ያለሁልሽ ማይላት ዘመድ ያላት ሴት የብዙ ሰው መቀለጃ ነው የምትሆነው። ማለት በቃ ማንም የለህም። በቃ ሁሉም ይሄ አንተን ለመጣል ነው የሚመጣ ወደ ህይወት ውስጥ ሲመጣና በጣም ማረሳቸው ጊዜያቶች በልጅና አሁን ያለኝ አስተሳሰብ ቢኖረኝ ያኔ እንደዛ አልሆንም ነበር። ግን አሙኝ 3 ቀን ምግብ 4 ቀን ምግብ አልበላውም ነበርና በጣም ርቦኝ ጓደኞች ጋር ስደውል የቀለዱብኝ ቀልድ አልረሳውም። ግን በቃ እንደዚህ ከምሰቃይ ለምን እኖራለሁ በልጅ አእምሮዬ ማለት ነው። ለምን እኖራለሁ? ለምን የሱቅ መቀለጃ ሆናለሁ? ይሄ ራሴን ለማጥፋት ሞከርኩኝ። ግን ራሴን ቆረጥኩኝና እኔ እንዴት አድርጎ እንዳወጡኝ አቅም የቤት አካባቢዎች ናዩ ስነቃ ሆስፒታል ነበርኩኝ። ጣቢያ ያደረኩት ይሻል ስለተባለ ይሄ ነገር ማለት ነው። ይሄ ነገር ግን ካደረግሽ በኋላ ግን ጭራሽ ባሰብሽ። ቺዬ ማለት ንቃብ በቃ ሰብር አድርጌበት ደግሞ እንዳልታከም አሁን ያለሁበት ሁኔታ አይፈቅድልኝም። ማለት ቤተሰብ ያለበት እኔ ታከሚበት እኔ ከጎንሽ አለው የሚል ነገር የለም። ገባ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ በድንገተኛ እንግዳ ከች ብያለሁ። ኦኬ በያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ አልሐምዱሊላህ። እንደናፈኳችሁ አምሹር በጣም ጠፍቼ ነበረ። ምን ያህል ጊዜ ሆነሽ? እንደ 6 ወር ምናምን ይበልጣል። በጣም ጠፍተሻል ማለት ነው። እንዳረሳችሁኝ ተስፋ አደርጋለሁ። አይረሱኝም። አዎ ይረስተውሻል። ድጋሚ አስታወቂያቸው ይረሱሻል። እውነት አያረጉትም። እኔ በውስጥ እስካሁን የሚጠይቁኝ ሰዎች ምናምን አሉ። እነሱ ቤተሰብ ተመልካች ሳይሆን ቤተሰብ ናቸው። ገባ? ቤተሰብ ደግሞ አይረሳም። የራስ ቤተሰብ አይረሳም። ዛሬ እንግዲህ በአህሙ ቤት ብቅ ብዬላችኋለሁ። እንዴት እንደናፈቃችሁኝ እኔ ራሱ በቃ ኮሜንታችሁ ምናምን ብቻ በጣም ናፍቃችሁኛል። እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁ ስላያችሁኝ። ዛሬ ከነባ ጋር ነው ያለሁት ማለት ነው። ነባ እኔም ረዥም ጊዜ ጠፍቻለሁ። ነባም ረዥም ጊዜ ጠፍታ ነበረ። ዛሬ ከነባ ጋር ቆንጆ የሆነ ቆይታ እናደርጋለን። ይሄ ፕሮግራማችን እንግዲህ ጠይቁኝ የተሰኘው ፕሮግራማችን ነው። ድንገተኛ እንግዳ ነች እንጂ ድንገተኛ እንግዳ ባትሆን ያው እንትን ላይ ፖስት አድርጌ ጥያቄ እናንተ ነበር የሚሆነው። ስለ ራሷ ብዙ ነገር ትነግረናለች። ብዙ ማናውቀው ነገሮች አሉና እናንተ ማታውቁት እኔ ማውቀውም ነበረ። ከዛ በላይ ደግሞ እኔ ማላውቀውም ብዙ ነገር ይኖራልና እሱን በደንብ እንጠይቃታለን። ከሷ ጋር ቆይታ እናደርጋለን ማለት ነው። እስቲ ቪዲዮን ስትጀምሩት ሰብስክራይብ አድርጋችሁ ጀምሩት። ሰብስክራይብ ሼር ማለት ነው። 150 ሺህ ልገባ ማለት ነው። ስንት እንደቀረ ታውቂያለሽ? 4000 ብቻ ነው የቀረው። ጋይስ በዚህ ቪዲዮ 150 ሺህ ገብቶ 150 ሺህ የምናከብርበት እንደሚሆን ተስፋ አደርጋለሁ። ስጦታ ምንድን ነው የምትሰጪው? 150 ከገባክ ማይገመት ነገር ከገባክ ወላሂ ብላለች። እንግዲህ እንጠብቃለን። ባይ ዘ ዌይ 4000 ሰብስክራይብ በጣም ትንሽ ነው። ዩቲዩባችን ማለት ነው ጋይስ። የኔ ዩቲዩብ 50 ሺህ ሰው ካየው 60% ምናምን ፎሎ ሰብስክራይብ ያላደረገ ነው። ያ ማለት 30 ሺህ ሰው ሰብስክራይብ አላደረገም። 20 ሺህ ሰው ነው ሰብስክራይብ ያደረገ ሰው ማለት ነው። ስለዚህ ይሄ ቪዲዮ ድንገት 50 ሺህ ቢታይ 30 ሺህ ሰው ሰብስክራይብ አላደረገም ማለት ነው። ሰብስክራይብ አድርጉ ማለት ነው። እናንተ ከ30 ውስጥ 4000 ሰው ሰብስክራይብ ቢያደርግ 50 ሺህ በዚህ ቪዲዮ ገባን ማለት ነው።
እና ከሷ ስጦታ ይሰጠናል፣ ከእናንተም ይሰጠናል። ከእነሱም ጠብቃለሁ። በይዘው 50 ስገባ የሆነ ስጦታ ነገር ጠብቃለሁ። ሰብስክራይብ ማያረጉ እኔ ቤተሰቦች የተማመኑባቸዋለሁ። በዚህ አጋጣሚ ባይዘው ላይክም ስጦታ ነው። እሱማ ቪዲዮ ላይክ አድርጋችሁ ጀምሩ። እሺ ደህና ነሽ? እስቲ አለ አልሐምዱሊላህ። እንዴት ነህ? ከአንተ ጋር ተጠፋፋን። ወላሂ ረጅም ጊዜ። ሰላም ነሽ? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ጤና ያላህ ምን ይሳነው? አልሐምዱሊላህ ማዘር ደህና ናት? ሁሉም ደህና ናቸው ማሻአላህ። ፕሮግራሜ ያው ጠይቁኝ ነበረ መጀመሪያ ኮሚኒቲ ላይ አድርጌሽ ጠይቋት ብልኖሮ ያው የነሱ ጥያቄ ያነበብኩ ነበር የምጠይቅሽ። ድንገተኛ እንግዳ ስለሆንሽ ግን እኔ እነሱ ሊጠይቁሽ የሚችሉትን ጥያቄዎች ጠይቅሻለሁ። በመጀመሪያ የሁላችንም ጥያቄ የኦዲየንስም ጥያቄ የሆነው ከዚህ በፊት ንቃብ አድርገሽ ነበር አይደለ? አሁን ግን ያው ያለ ንቃብ ነው እያየንሽ ያለ ነው። መጀመሪያ ይህንን ነገር ማለት ነው እንዴት ንቃብ ልታደርጊ ቻልሽ የሚለውን ማወቅ ይኖርብናል ብዬ አስባለሁ። እስቲ ንቃብ እንድታረጊ የገፋፋሽ ነገር ምንድን ነው? እሺ አሁን ልክ ነህ። በቲክቶክም በጣም ብዙ ሰው እየጠየቀኝ ስለሆነ ለሁላችሁ መልስ ይሆናል ብዬ ያሰብኩትን እንንገራችሁ። ንቃብ ሙስሊም ሴት ሆና የምጠላ ሰው የለም። ንቃብ በመጀመሪያ ሁላችንም ሙስሊም ሴቶች በቃ የሆነ ነገራቶች አለመስተካከል አሁን ካለበት ዱንያ አንጻር ነው ብዙ ሰው ንቃብ ያላደረገበት ብዬ አስባለሁ። እና እኔ እውነት ለመናገር ንቃብ የማድረግ እቅድ የለኝም፣ ግን አንዳንድ አጋጣሚዎች ነበሩ ንቃብ እንዲያደርግ ያደረገኝ። ማለት እኔ ንቃብ ማድረጌ ሳላደርግም በምኖርበት በእያንዳንዱ ነገር ውስጥ አላህን ነው የምወክለው። ማለት እኔ ሰርቼ ማመጣው ብር የለም፣ ሁሉም ነገር የሚረዝቀው አላህ ነው። ያን አውቃለሁ። ግን ንቃብ ከማድረግ በፊት አንተም ስትጠቀኝ የሆነ ህመሞች ያሙኝ ነበር ታውቃለህ። እና ያመኛል በጣም ብዙ 3 ዓመት ምናምን ታምሜበታለሁ። አሁን ወደ 4 ዓመት እየሄደ ነው እና መድኃኒቱ ልገኝበት አልቻልኩም። ማለት በቃ ሁሌም ያመኛል፣ መድኃኒቱ ምን እንደሆነ አላውቅም። ከዛ ከብዙ ስራዎች ደግሞ እንዳልሰራ ያገደኝ ነገር ነው። የሆነ ቦታ ተቀጥሬ እንዳልሰራ ያ ነገር ያግደኛል። ሜቢ በዛ ህመም ምክንያት ስራ ላልሄድ እችላለሁ። ከዛ ስራ ቦታ ሁኜ ደግሞ ያ ነገር ሲያመኝ ምናምን ይደብራቸዋል። ገባ ያ ልክ ነሽ። ሱቅ ቦታ ትተው ሄዶ እኔ አሁን ካመመኝ እንዴት ነው? ብዙ ጊዜ በዛ ምክንያት ከስራ የምባረራለሁ እና በጣም ከፍቶኝ የሆነ ጊዜ አሞኝ እዚህ ብቻዬን አዲስ አበባ ደግሞ ህይወት በጣም ከባድ ነው እና ቁጭ ብዬ በጣም ከፍቶኝ መስጂድ ውስጥ እያለቀስኩኝ ነበረና የሆነ ሼክ ያለ ምናምን ተባልኩኝና ወደዛ ተላኩኝ። ኦኬ ወደ ሼክ ኦኬ። እና ሼኩን ነገርኩት እንደዚህ ያመኛል፣ ሁሉ ህመሜን በሙሉ ነገርኩት። እንደዚህ ያደርገኛል። 3 ዓመት ተፈትኜበታለሁ፣ መፍትሄ አላገኘሁም። በቃ ብዙ ሆስፒታልም በቃ እስከ ጥግ ሄጄ ታክሜበታለሁ፣ በበዓልም በቁርአንም በምንም። ግን የሆነ ታይም ከዳንኩኝ የሆነ ጊዜ ይመለስብኛል። ከዛ ነገርኩት። ከዛ ልጅም እንደዚህ ያማት ነበረ። ንቃብ ስታደርግ ግን አልሐምዱሊላህ ትተዋታል። ኦኬ ሼኪዮ አለኝ ዙም ሩቅያ ምናምን ሞክሪ ግን እስቲ ተሰተሪ ከሰው አይን ምናምን አለኝ። ከዛ ቤት ገባሁኝ። ምን አሰብኩኝ፣ በቃ እኔ በጣም ህመሜ ሰልችቶኛል። ሁሌም ታማሚ ነህ በቃ በሄድክበት ቦታ ገባ። ግን ብድን ያ ጤና የተመልሶ ንቃቤን አድርጌ ብድን ብዙ ስራ መስራት እችላለሁ በሙያ የቤትን ቦታ ተቀጠሬና ይሄን ሀሳብ ሳስብ ዝም ብዬ አይደለም የወሰንኩት። አላህ ቢረዝቅም ሰበቡ የኛ ነው አይደለም። ኢምፖክሲ ምናምን ዲኮር ሙያ ተማርኩኝና ንቃብ ካረኩኝ ይሄንን ሰራለሁ ነው ፕላን የገባ። ንቃብ አረኩኝ። አልሐምዱሊላህ በጣም ደስ የሚል ሰላም አለው ንቃብ። ማልዋሽው ነገር ይሄ ስለ ንቃብ ወላሂ እኔ ቃል የለኝም። ዝም ብሎ ሰው ሲያየው ጨርቅ ሊመስል ይችላል፣ ግን ስለ ንቃብ የሚያውቀው የተሰተረበት ሰው ነው። ማለት በጣም አላቅም። ይሄ ትልቅ ኒዕማ ነው ንቃብ ማድረግ፣ ማይካድ ነገር ማለት ነው። ንቃብ ካረኩኝ በኋላ አልሐምዱሊላህ በጣም ደስተኛ ነበርኩኝ በህይወቴ። በጣም አሁንም እመኛለሁ ማውለቁን ፈልገው አይደለም። 1 ወር ምናምን ስራ ሞከርኩኝ። 1 ወር ደህና ነበርኩኝ። ከዛ በኋላ ምን እንደነካኝ አላውቅም፣ በጣም መታመም ጀመርኩኝ። ድሮ እንደውም እንደምታውቀው የሆነ ቦታ ቢጥለኝ ምናምን ገባል የሆነ ጊዜ አልፎ የሚጥለኝ። አሁን ኤኒታይም ከመጣላት እጅ መንቀሳቀስ እንዲያቅተኝ ማለት አንተን ሳላገኘ ከ2 ዓመት በፊት በእግሬም እጅም አይንቀሳቀስም። ገባህ? ጠበል ነበርኩኝ በቃ በብዙ በቁርአን በዘምዘም ማለት አይንቀሳቀስም ስትይ እንዴት ሰው ነው የሚሸከመኝ? ይሄን ያህል የሚያደርስ ነገር ግን አልሐምዱሊላህ አላህ በዛ አላስቀረኝም። ማለት ያንን ህይወቴን ሳስታውስ ዛሬን አለማመስገን አልችልም። አልሐምዱሊላህ ከዛ ሁሉ
ተስፋ መቁረጥ ቤተሰቦቼ ምን ያህል እንደተሰበሩ አውቃለሁ። እኔ አልጋ ላይ በመተኛት የስንት ወራቶች እና ተሽሎኝ ነበር አልሐምዱሊላህ። ግን ንቃብ ሳደርግ ወደዛ ነው የመጣው ህመሜ። ኦኬ ንቃብ ካረግሽ በኋላ በሽታው ህመሙ ተባባሰብሽ? ቶሎ ምናምን ቶሎ ያመመኝ መጣ። ከቤት መውጣት አቃተኝ በጣም። ማሚ ራሱ መታ ነበር እዚህ አንተ ጋር ስለማንደዋወል ጠፋ ነውና ምንም ስራ መስራት አልቻልኩም። ብቻ እናንተም ወደ ዩቲዩብ ስመጣ ታውቁኛላችሁ። በጎኔ ማንም የለኝም። አንድ ብዬ ስመጣ እኔ ነኝ ያለሁት። እኔ ወላሂ በጣም ብዙ በዚህ እድሜ በጣም ብዙ ፈተና አይቻለሁ። ግን ተስፋ ማልቆርጥበት ምክንያቶቼ ቤተሰቦቼ ናቸው። አሁን ላይ ያለዋቸው ተስፋ እኔ ነኝ ብዬ አስባለሁ። ማለት ትልቅ ነገር ኖሮኝ አይደለም፣ ይሄ ላኖራችሁ ችዬ ምናምን አይደለም። ግን አላደብ በቃ ማያ ጠንካራ ነች። ከዛ ህመም በኋላ የት ትደርሳለች የተባልኩኝ ቆሜ አሁን ለእነሱ መኖርን በመቻሌ በጣም ደስተኛ ነኝ። እሺ እዚህ ጋር ላቋርጥሽና ወደ እንትኑ ጋር ልመልስሽ። ከዚህ በፊት ያ ነገር ዝም ብዬ ከማልፈው ሙሉ ለሙሉ መሄድ መራመድ አልችልም ማለት እንደ ፓራላይዝ እንደመሆን ማለት ነው። ቆይ ማለት ከዛስ እንዴት ሊመጣ ቻለ በሽታው? ያ መጀመሪያ ደህና ነበርሽ፣ ከዛ ነው የታመምሽው? አዎ እንዴት መሰለክ እስከ 14 ዓመቴ በጣም ደህና ነበርኩኝ። ማሚም ኢትዮጵያ አልነበረችም እና እኔና እህቴ ነበርን አብረን እየኖርን ትምህርት ቤት ምናምን የምንሄደው እና ከ14 ዓመት በኋላ እኔ ብቻ ሳይሆን እኔና እህቴ መታመም ጀመርን። ሁለታችንም። የትኛው ምን አይነት በሽታ? የእሷ መጀመሪያ የጥላት ነበረ። ከዛ እሷን ማስታመም ስጀምር የእህቴ በጣም ሲብስ እኔ ከትምህርት ቤቴ ወጣሁኝ። መጀመሪያ እሷ ነበር የምትታመመው። ከዛ እሷን እያስታመምኩኝ እሷ ትንሽ እየተሻለ ሲመጣ እኔ ወደ ክላስ የለብናለች ወደ ክላስ መመለስ አልቻልኩም። ይሄ በቃ ደም ያስተፋኛል ይመስለኛል። በቃ በጣም ብዙ ፈተናዎች ነበሩ። ከዛ በዛ እሱን የሚያስደማኝን የሚጥለኝን ለመታከም ሲሄድ ህመሙ ወደ እግሬ ምናምን ወደ እጅ ምናምን ተቀየረ ማለት ነው። መንቀሳቀስ እንዳልችል። ግን አልሐምዱሊላህ ትምህርቴ ምንም በዛ ምክንያት ባቋረጥ አላህ ምን ይሳነዋል ዛሬ ላይ መኖር ችያለሁ። ግን ትምህርቴን ያቋረጥኩት በዛ ምክንያት ነበረ። ምን ያህል ጊዜ ሆነብሽ? ይሄ መንቀሳቀስ ማልችለው ወደ 6 ወር ምናምን። 6 ወር ቆየብሽ? እና ወላሂ እናቴን አላቅም በጣም እሷ ባታሳደገኝም የእናትነት ጥግ ያየሁባት ያኔ ነው። ማለት እኔ እናቴ አላሳደገችኝም፣ የእናት ጣዕሙን ወላሂ አላውቀውም። ግን ሲያመኝ እናት ምን እንደሆነ ያየሁበት ያኔ ነው። ከኔ ጋር ምን ያህል እንደተሰበረች አላህ ነው የሚያውቀው። ከአረብ ሀገር እንደመጣች እኔ ነበር ማስታመም የያዘችው። ማለት በቃ ስራዋ እኔ ነበርኩኝ። ግን አልሐምዱሊላህ ማልቀስ አልፈልግም። አልሐምዱሊላህ ረቢል ዓለሚን ዛሬ ድኛለሁ። ወላሂ በጣም እንኮራበት ነገር ቢሆን ይሄን ነገር ነው። አልሐምዱሊላህ አላህ በዛም እኮ ማስቀረት የሚችል ጌታ ነበረ። ግን አላህ ጥሎ አይጥልም። ከባድ ነው። 6 ወር ላይ ቆየ። በሆስፒታል ሲሄድ በቃ ይሄ ዝም ብሎ ህመሜን ሳያውቁ ሜቢ ሱካር ሊሆን ይችላል የሆነ ነገር ገባ ይላሉ። መርፌ ምናምን ነው የሚወጉኝ። መፍትሄ ላገኘበት አልቻልኩኝም። ግን አልሐምዱሊላህ ከዛ በኋላ የሆነ ዶዶላ የሚባል ውሃ አለ እና በሱ ምናምን ነው የተሻለኝ። ታጥቤበት ምናምን እዛ እያመላለሱኝ አልሐምዱሊላህ በእግሬ መራመድ ስጀምር ወደ ሻሸመኔ ተመለስኩኝ። ከዛ አልሐምዱሊላህ ከዛ ሁሉ በኋላ ብዙ ስራዎችን ተቀጥሬ መስራት ሞክሬ ነበረ። በህመሜ ምክንያት ግን በቃ አንድ ሳምንት ቢሰራ በሳምንተኛው እባረር ነበር እና በጣም ተስፋ የቆረጥኩበት ሌሊቶች ነበሩ። ግን አልሐምዱሊላህ አንተን ያገኘሁበት ቀን ሁሌም አመሰግናለሁ። ላይ አላህ አንተን ያመጣልኝ በምክንያት ነው እላለሁ። ካለሁበት ሲቹዌሽን ማለት ሳገኝህ የነበርኩበትን እኔና አላህ ነበር የምናውቀው እና ለዛ ነበረ ንቃብ ያደረኩት። ይሻል ስለተባለ ይሄ ነገር ማለት ነው። ይሄ ነገር ግን ካደረግሽ በኋላ ግን ጭራሽ ባሰብሽ። ቺ ማለት ንቃብ በቃ ሰብር አድርጌበት ደግሞ እንዳልታከም
አሁን ያለሁበት ሁኔታ አይፈቅድልኝም ማለት ቤተሰብ ያለበት እኔ ታከሚበት እኔ ከጎንሽ አለው የሚል ነገር የለም። ገባ ከጥላቸው አንጻር ሳይሆን ቤተሰቦች ያሉበት ሁኔታ ልክ አይደለም። አሁን እኔ የእነሱን ነገር ለማስተካከል ነው እየተራራጥኩ ያለሁት እና ስለዚህ ያለኝ አማራጭ ሚዲያ ላይ ሳልወጣ በፊት እስቲ ቆይ ነገሩን ኒቃብ ነው ይሁን አይሁን የሚለውን አውቄ አየሁት። ግን ኒቃብ ሳወልቅ እየተሻለ ይመጣ። ግን ያ ተሻለ ማለት ተወኝ አይደለም፣ ግን በቃ ከኒቃቡ አንጻር አሁን ኒቃብ ሳደርግ እጄ ምናምን እንደዚህ እቃ ማያዝ አይችልም። ከዛ ግን ኒቃብ ካወለኩኝ በኋላ አልሐምዱሊላህ የሆነ ያህል መለስ እያልኩኝ ነው። ያ ማለት አሁን ብዙ ሰው ጥያቄው ምን መሰለህ በዚህ አንጻር በህመም ምክንያት ካወለቅሽ ለምንድነው ላይቭ ላይ የምትቀመጪው? ለምንድነው ቪዲዮ የምትሰሪው? ምናምን የብዙ ሰው ትችት ማለት ነው። ላይቭ በቃ ስራዬ ነው ብዬ ስላሰብኩኝ በዚህ ሰዓት ሌላ ነገር ወጥቼ መስራት አልችልም ከህመም አንጻር ገባ። ቢያንስ ላይቭ ላይ ብጫወት የሆነ ያህል ወጪን ይሸፍናል። የተወሰነ ቤት ኪራይ ምናምን ቢሆን ቢያንስ የሆነ ነገር ይሸፍናል። ካለሁበት ችግር አንጻር ነው እንጂ እነሱ እንደሚሉት ያ መገላለጡ ፈልጌ አይደለም። አዎ እዚህ ጋር አንድ ልትረዱ የሚገባው ነገር ሶሻል ሚዲያ ላይ ስትወጡ ከጀርባ አሁን ሌላ ስራ የለም ማለት አብዛኛው ሶሻል ሚዲያ ላይ የሚሰራ ሰው ከጀርባ ሌላ ስራ የሚደግፈው አይነት ስራ የለም። እውነት ለመናገር ትኩረታችንን ወደ ሶሻል ሚዲያ ነው የምናደርገው፣ ሙሉ ጊዜያችንን የምንሰጠው ለዛ ነው እና ቪዲዮ የምንሰራው ገንዘብ ስለምንሰራ ላይቭም ላይ ብር ይሰራል የተወሰነም ቢሆን ማለት ነው እና አንዳንድ ጊዜ የተወሰኑ ችግሮችን ይሸፍንላችኋል። ቢያንስ እንድትኖሩ የሆነን ጊዜ እንድታልፉት ይረዳችኋል እና በዛ ምክንያት ነው ሶሻል ሚዲያ የሚሰራ ሰው ላይቭ ላይ ምናምን ካያችሁት ገንዘብ ማግኛ መንገድ ስለሆነ ነው እንጂ ማንም ሰው ፈልጎት አይደለም። ቁጭ ብሎ ላይት ፊት ለፊት አይን በጣም ጭንቅላት ያማል ብዙ ነገር። ሌላ ከባድ ስራ ይሻላል በነገራችን ላይ ላይት አይን ውስጥ እንደዚህ መብራቱ አይን ውስጥ ሲገባ በጣም ይከብዳል። ራስ ያማል፣ አይን ያማል፣ ምናምን ወገብ ያማል ምናምን ረጅም ሰዓት ሰው ሲቀመጥና ይሄ ነገር ጀስት ህይወትን የሆነ ቦታ አለ ፊት ለፊታችን ላይ ሁላችን የምናለመው ቦታች አለ። እዛ ቦታ ግን ለመድረስ እንደ ድልድይ የምንጠቀማቸው መንገዶች አሉና ከዛ መሃል አንዱ ነው። እኔም ዩቲዩብ በጠፋሁበት ጊዜ የሆነ ብዙ ችግሮች ሲደረቡብኝ ላይቭ ላይ ገብቼ የሆነ ነገር እንትን አደርጋለሁ። ቢያንስ የቤት ኪራይ ቤተሰብ የሆነ ነገር ስለሚጠብቅ ሁሌ ስላስለመዳችሁት ያንን ቢያንስ ቤተሰብ የሚጠብቀውን ነገር እንትን ለማድረግ ልጄ ተቸገረ ብሎ ቤተሰብ ከሚያስብ የሆነ የምትገቡበት ገብታችሁ እናንተ እንዳልተቸገራችሁና ጭራሽ ከራሳችሁ አልፋችሁ ቤተሰብ እየረዳችሁ እንደሆነ ቤተሰብ እንዲያቃምሯቸው እንደዛ የማድረግ እንትን አለ እና ለዛ ነው እና አሁን እንዳስረዳሽኝ ከሆነ ያንቺ ህመም እኔ አውቀዋለሁ ይሄ የሚጥልሽ ነገር ማለት ነው እና በጣም ነበረ። ለመጀመሪያ ጊዜ አልነገርሽኝም ነበረ። ለመጀመሪያ ጊዜ አልነገረችኝም እኔ እንደሚጥላት ያኔ ከመጀመሪያ ስንገናኝ ጀምሮ ማለት ነው። ያው ህመሙ እንደተናገረቻችሁ እኔና እሷ ከመገናኘታችን በፊት ነው የጀመረው፣ ግን አልነገረችኝም እና ሁሌ ቶሎ አይጥላትም። ተገናኝተን በሳምንት ምናምን እንደዛ አይነት ወደቀች ቪዲዮ እየሰራን ደነገጥኩኝ። እኔ ተንቀጠቀጥኩኝ፣ አልደረስኩባትም። ደስ የሚለው ጓደኛዋ ከእሷ ጋር ስለነበረች ታውቃለች እና ችግር የለውም እንደዚህ ብላ ምናምን ስለምታውቃት አረጋጋችኝ እንጂ እኔ አልቻልኩም። በቃ ወይኔ ይቺ ልጅ በእኔ ምክንያት ምናምን ብዬ በጣም ፈርቼ ነበርና ያኔ ግን እኔ ጋር ሆነሽ ቪዲዮ አብረን በምንሰራበት ጊዜ ቶሎ አያምሽም። ሲያምሽ ግን በኃይለኛው ነው የሚያምሽ። የደማሽበትም ጊዜ አለ ማለት አልሐምዱሊላህ። የሆነ ታይም በቃ አሁን በቃ ቤት የሆነ ሀል ሄጄ ሆስፒታል ኬድ በጣም ነው የሚብስብኝ። አሁን በጣም ሰው ያልተረዳኝ ነገር ሰው ጋር ማላውቀው ሰው ጋር መውደቅ በጣም ፈራለሁ። ማላውቀው ሰው ጋር ስወድቅ ቀጥታ ይዞ የሚሄዱት ወደ ሆስፒታል ነው። ኦኬ ሆስፒታል መሄድ የለብሽም። ሆስፒታል ሲሄድ ደግሞ ህመሙ ሞር ከዛ በላይ በቃ ብዙ ወራቶች እንዲብስብኝ ነው የሚያደርገው ሆስፒታል። ለምን እንደሆነ ግን አላውቅም። እዛው ነው ኦልሬዲ ቀስ ተብሎ ረጅም ሰዓት ከተኛሽ እና ራስሽ ትነቂያለሽ። ራሴ እነቃለሁ። ሰው ግን ይደረግጣል። አንዳንዴ መውደቅ ብቻ አይደለም ደም ይነሳኛል ምናምን ገባ ደም ስላለው ሰው አይችልም ወደ ሆስፒታል ምናምን ይላል። ግን እስከዛሬ መፍትሄ ስላላገኘሁበት ወላሂ በጣም ነው የሚከፋኝ። አብሽሪ። እንግዲህ እስቲ ስለዚህ ነገር የምታውቁ ሰዎች ካላችሁ እንደው በምን ሊሻላት ይችላል? በጣም ተሰቃይታበታለች ወላሂ። እኔ ራሱ የማውቀው አብረን ብዙም ባንቆይም 3-4 ወራት አብረን ቆይተናልና በጣም ከባድ እንትን ነው የምታሳልፈውና ዱዓ አድርጉላት። ቢያንስ በዱዓችሁ ከጎኗ አሁን እንደው አላህ ይሄንን እንዳርጉ ይሄን በሽታ የተባለ ነገር
እንዲያነሳላት የሆነ ያየሁት ነገር ስላለ ነው። እና እጅሽን ቆርጠሽ ራስሽን ለማጥፋት ሙከራ አድርገሽ ነበር ታውቂያለሽ? አዎ ቲክቶክ ላይ ለቅቄ ነበረ፣ ግን ቲክቶክ ዋርኒንግ ስለሰጠኝ አጥፍቼዋለሁ። ደም ስላለው ማለት ነው። አንተን ሳላገኝህ በ15 ዓመቴ እያመመኝ ብቻዬን ነበር የምኖረው። ቤተሰብ ጠልቶኝ ምናምን ከቤተሰብ ጋር ምናምን አይደለም። እናቴ እንዳልኩ ልጅ እያለሁ ነበር አረብ ሀገር ሄደችው እኛን ለማሳደግ ምናምንና እሷ እኛን ትታ ሄደችበት ቦታ ደግሞ ለመቀመጥ ምቹ አልነበረም። ከእህቴ ጋር ነበርን ድሮ የምንኖረው። ከዛ እህቴ በሆነ ችግር አንፃር እሷም ወደ አረብ ሀገር መሄድ ነበረባት፣ ሄደች። ሰው የቀረሁት እኔ ነበርኩኝ። ገባ ለዛ ብቻዬን ነበር የምኖረው። ከ15 ዓመት ጀምሮ ብቻዬን ነበር ተከራይቼ የምኖረው። ነገራቶችን ለማስተካከል ካለሁበት ሁኔታ አንጻር ከቤተሰብ ጋር መኖር አልችልም ነበረ። ቤተሰብም ያለበት ችግር ነበረ፣ ዘመዶቼ ብቻው ሁሉም ነገር ተመቹ አልነበረም። እኔ ብቻዬን መኖሬ ግዴታ ነበር እንጂ ሴት ልጅ ብቻዋን መኖር አለባት። በ15 ዓመትሽ ነው ብቻሽን መኖር የጀመርሽው? ከባድ ነው ራሱ ወላሂ በጣም አላቅም። በጣም 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 ከባድ ነው ወላሂ፣ በጣም ከባድ ነው። አንዴ ብቻዋን ያለች ሴት ጭራሽ የወደቀች የሆነ እኔ ያለሁልሽ ማይላት ዘመድ ያላት ሴት የብዙ ሰው መቀለጃ ነው የምትሆነው። ማለት በቃ ማንም የለህም። በቃ ሁሉም ይሄ አንተን ለመጣል ነው የሚመጣ ወደ ህይወት ውስጥ ሲመጣና በጣም ማረሳቸው ጊዜያቶች በልጅን አሁን ያለኝ አስተሳሰብ ቢኖረኝ ያኔ እንደዛ አልሆንም ነበር። ግን ልጅ ነህ፣ ምን የቱ ልክ ነው የቱ ልክ እንዳልሆነ አታውቅም። ገባ አባት ያስፈልጋል። ይሄ ነገር ልጅ ልክ አይደለም፣ የሆነ ትልቅ ሰው ያስፈልጋል። ለራስህ አለቃ ሆነ ራስህን መምራት ማለት በጣም ከባድ ነው። በተለይ ደግሞ መጥፎ ጓደኞች ሲያጋጥመህ ነው። አስታውሳለሁ ወላሂ በዛ ተቀጥሬ ነበር የምሰራው እና አሰሪ እኔ የታክሲ ብር የለኝም፣ በእግሬ ነው እየሮጥኩ የምሄደው እና ብዙ ጊዜ ወደ ስራ ልሄድ ስል ያመኛል። ከዛ በዛ ምክንያት አረፍዳለሁ። ከዛ አሰሪም በጣም አስቸጋሪ ነበርና የሆነ ጊዜ ቤት ቁጭ ቤት በቃ በጣም መፍትሄ ፈለግኩኝና አቃተኝ። ጭራሽ ልጅ ነኝ፣ ህመሜ አለ። ከዛ በኋላ የኔ የምላቸው ጓደኞች ራሱ ያኔ አልነበሩም። እነሱ ናቸው እኔን እየረገጡ የነበረው። አንተ ስትወርቅ ረጋጩ በጣም ብዙ ነው። በቃ ይሄ ማያ እንደዚህ ይሄ የወረደ ሰው አድርጎ ነው የሚያየው ሰው ካሌለህ ማለት ነው። እና አሙኝ 3 ቀን ምግብ 4 ቀን ምግብ አልበላውም ነበር እና በጣም ርቦኝ ጓደኞች ጋር ስደውል የቀለዱብኝ ቀልድ አልረሳውም። ግን በቃ እንደዚህ ከምሰቃይ ለምን እኖራለሁ በልጅ አእምሮዬ ማለት ነው። ለምን እኖራለሁ? ለምን የሱቅ መቀለጃ ሆናለሁ? ይሄ ራሴን ለማጥፋት ሞከርኩኝ። ግን ራሴን ቆረጥኩኝና እኔ እንዴት አድርጎ እንዳወጣኝ አላውቅም። የቤት አካባቢዎች ናዩ ስነቃ ሆስፒታል ነበርኩኝ። ግን አልሐምዱሊላህ አላህ በዛ አልወሰደኝም። ሜይ ቢ ነገ ጥሩ ሊሆን ይመስለኛል። ይሄን ሁሉ ነገር አሳለፍኩት ከህመም ጋር ብቻ መታገል በጣም ከባድ ነው። ግን አልሐምዱሊላህ ثم አልሐምዱሊላህ ወላሂ በዛ በወረደ አስተሳሰቤ ስላልሞትኩ አላህን አመሰግነዋለሁ። አሁንም አላህ የወረደ ቦታ እንዳይጥለኝ በጣም ነው የምፈራው። ግን አልሐምዱሊላህ በዛ ትንሽ ከዛ በኋላ ከ1 ወር ነው 2 ወር በኋላ ነው አንተን ያገኘሁት። ራስ እንትን ካልሽ በኋላ 2 ወር አላህ የሚሰራል ሜቢ። ከዛ በኋላ ግን አልሐምዱሊላህ ከትላንትናው እኔ ዛሬ ይሻላል። ምንም ቢመጣብኝ በጣም ጠንካራ ነኝ ብዬ አስባለሁ ለመጋፈጥ። አዎ ምን መሰለሽ የሚዲያ ሰው ስትሆኚ አብዛኛው ጊዜ የሳቅሽን ፓርት ብቻ ነው የምታስተላልፊው እና የደስታን ፓርት ነው እንጂ የዚህ የሀዘኑን ህይወት ላይ ከባድ የሚሆነውን ነገር ሰው አያውቅምና አንዳንድ ሰው እንዲህ አይቶ ዝም ብሎ የሆነ ጊዜ ስለምትስቂ አሁን ይፈርድብሻል። እኔ ራሱ የሆነ ጊዜ በጣም ትልቅ ችግር ውስጥ ገብቼ ቲክቶክም ሳይ ሰው ሲስቅ ማለት ነው ምንድነው አሁን የሚያስቀው ነገር ነው የምለው። ሁሉም ሰው በቃ ምንድነው ይሄ ምን አግኝቶ ነው የሚስቀው እላለሁ። እና ሁሉም ሰው ሚዲያ ላይ ሲመጣና ከጀርባ አንድ አይደለም እንትኑና አንቺ ደግሞ በዛ ልጅነት እድሜሽ እንደዚህ አይነት ነገር ማሳለፍሽ በጣም ነው የሚከብደው። አብሽሪ ያን ጊዜ አልፈሻል። አልፏለሁ። ማይልፍ ቀን የለም ኢንሻአላህ ያልፋል ደግሞ ኢንሻአላህ። እናትሽ መታ ነበር ነው አሁን በታመምሽ ጊዜ ልታስታምምሽ መታ ነበርና እኔ ጋር ያለሁበት ሁኔታ አየች። እሷም በቃ ነገራቶች እንደሚከብዱብኝ አየች።
ማለት እናቴ እኮ ለእኔ በቃ እኔ ውሰጄ ላሳክም ልትለኝ ትችላለች እኮ እናቴ እኮ ትላለች፣ ግን ያለችበትን እኔ አውቃለሁ። ማለት ያንን እንድትጨነቅ አልፈልግም። ካለበቸው አንጻር እኔ ነኝ ያለሁት፣ ሁሉም ነገር ደግሞ ጓዳዬ ምን ታውቃለህ አንተ፣ ለቤተሰብ ያለሁት እኔ ነኝ ብዬ አስባለሁ። እና በዛ ሁኔታ ላይ በቃ መጣች ሲያቅታት እስኪ ኒቃብ አውልቀሽ ሞክሪ ያሉኝ፣ ሞከርኩኝ። አዲስ አበባ ላይ ደግሞ ህይወት ገባች ስራ ካልሰራክ ምናምን። ስለዚህ አሁን እርግጠኛ ነኝ ግልጽ የሆነላችሁ ይመስላል የማያ ኒቃብ ማድረጓና ማውለቋ ምክንያት ማለት ነው። እና ፈልጋው አይደለም ያደረገችውም ፈልጋውም አይደለም ያወለቀችው፣ በህመማ ምክንያት ነው እንድታደርግ እንትን ያላት። ማለት ኒቃብ ማድረግ እርግጠኛ ነኝ ከብዙ ነገር ያግዳል። ሀቂቃ ለመናገር ማለት የሚዲያ ሰው ስትሆን አሁን ለምሳሌ እቺ ልጅ ምናልባት ሱቅ ኖሯት ወይ ደግሞ የሞያ ስራ ምትሰራ ቢሆን ሞያዋ ነው እንጂ ወይም ደግሞ ያ ሱቋ ነው እንጂ ገንዘብ የሚያመጣላት የሷ ፊቷ ምናምን አይደለም። እና እቺ ልጅ ደግሞ አሁን ኒቃብ ለብሳ ላይቭ ላይ ወጥታ ገንዘብ ለማግኘት ገንዘብ ለማግኘት ብትሞክር ወይ ላይቭን ታውቁታላችሁ። እና እዛ ጋር ደግሞ እንትን ሌላ ደግሞ በኒቃብ እንትን ያለሽ ነው የሚባለው። እና ከባድ ነው ብቻ በዚህም ከሰው አፍ ማምለጥ አትችይም። እና ብዙ ሰው እየሰደበሽም እያየሁኝ ነው። እና ሰው የሚሰድብሽ ጀስት እንደዚህ ስላልገባቸው ነው ብዬ ነው እርግጠኛ ሆኜ የምናገረው፣ ስላልተረዱሽ ነው እንጂ እንደዚህ ግልጽ ያለ ነገር ቢያውቁ ቢረዱ እርግጠኛ ነኝ ከጎንሽ ነው የሚቆሙት ብዬ አስባለሁ። ውድ ቤተሰቦች እናንተም ደግሞ እንግዲህ እቺ ልጅ ሰምታችኋል በትንሹ ምን ያህል ላይፎችን አሳልፋ እዚህ ጋር እንደደረሰች። በጣም እኔ ማቃቸው ትንሽ ነበሩ ብዙ ነገር እንትን ብላኛለች እና በጣም ነው የምታሳዝነው ማያ ወላሂ። እኔ ታውቂያለሽ የተገናኘነው በድንገት ነው። ከዛ በኋላ እንኳን ሌላ ስራ አይደለም የኔን ስራ አስቡት። ግዴታ የሆነ አሁን ለምሳሌ ዛሬ ቀረጻ አለ ከተባለ ግዴታ ዛሬ መሆን የለበትም ካልሆነ ነገ የሚሆን ስራ ነውና በዛ ታይም እንደዚህ በሚጥላት ሰዓት ስራው ላይ የሆነ ነገር ያመጣል ጉድለት እና ያ ራሱ በጣም እንትን ይላል። እና ያን ሁሉ ነገር እንትን ብዬ በጣም ነው ስለሷ ሰማ የምር አሳዝናኝ ምናምን ከልቤ ነበረ እንትን የቀረብኳት። እና ምታሳዝን ልጅ ነች። በዚህ እድሜዋ ሀቂቃ ቤተሰቧን እሷ ነች ሰፖርት የምታደርገው። እና ሴት ልጅ ሆና እንደገና ደግሞ በከባድ መንገድ ነው ይሄ የሶሻል ሚዲያ በጣም ከባድ መንገድ ነው፣ ቀላል አይደለም። እና በዚህ መንገድ ቤተሰቧን ማስተዳደር በጣም ከባድ ነው። እና ለአንቺም ራሱ ወላሂ ትልቅ የሆነ ሞራል ይገባሻል። እና በርቺ፣ ቀጥይበት፣ አታልቅሽ። ደግሞ ጠንካራ ነሽ፣ ወላሂ በጣም ጠንካራ ነሽ። ልነግርሽ የምፈልገው ነገር ደግሞ ከዚህ በላይም ትጠነክሪያለሽ። እንዳልኩሽ ነው ከዚህ በፊት አንድ ወደፊት የተራመድሻቸው መንገዶች በቻልሽው መጠን ወደኋላ ያላለመመለስ መሞከር ነው እንጂ አሁን ያለበት የህይወቱ እንትን ወደኋላ የሚያስመልስ ነው። ግን በርትተሽ ጠንክረሽ ትልቅ ደረጃ ላይ ነው ራስሽን ማግኘት ያለብሽ ብዬ ነው የማስበው። እስቲ ለቤተሰቦችሽ ያለሽን ፍቅር ትገልጭልኛለሽ? አለሁላችሁ በእቸው። እነሱ የአንቺን ጥንካሬ ማለት ደካማ ስትሆኚ እነሱንም የምትጎጂው የአንቺ ጥንካሬ ማለት ነው ለአንቺ ብቻ አይደለም ለቤተሰቦችሽም ጭምር ነው። አንድ ሰው ዓላማ ካለው አንቺንም እንደዚህ ዛሬ እንዲህ ከዚህ በሽታ ጋር ከዚህ ህዝብ ስድብ ጋር እያታገለሽ የቆምሽው ለቤተሰብሽ ብለሽ ነው። ለራስ ቢሆን እኔ ስለማቅ ነው በራሴ ወላሂ እኔ ለራሴ በሆን ማለት ነው ወላሂ አለፋም ብዙ ነገር ሀቂቃ ልንገራችሁ። ከጀርባ ያሉ ቤተሰቦቼ ናቸው። በእነሱ ምክንያት ነው ምንም ነገር የምታገለው። እንጂ ለራስሽ ቢሆን አረባ እኔ ለምኝም ቢሆን ኖራለሁ፣ መንገድ ላይ ወጥቼም ቢሆን ኖራለሁ ብለሽ በቃ ባልለብስ ባልበላም ራሱ እኔ ቡሌ እየበላው ኖራለሁ ብላችሁ የሆነ ነገር አትጋፈጡ። ግን ደግሞ ከኋላችሁ ያለው ቤተሰብ ከሆነ ትታገላላችሁ። እና ይህን ቪዲዮ እንደሚያዩት በጣም እርግጠኛ ነኝ ማሚ ታየዋለች። እኔ ወላሂ በጣም መወዳት ታለቃታለች። እናት አባት ሆና ያሳደገችኝ ከእናቴ ቀጥሎ በቃ ተስፋ ልቆርጥ በቃ በቃኝ ልል ስል እነሱ ናቸው የሚያቆሙ። በቃ እንዴ እኔ ከተሰበርኩኝ እህቴ እናቴ እንደሚሰበሩ አውቃለሁ። አባቴም እንደዛው ማለት
እኔ በቃ እኔ እንደ ስኬታማ ሆኜ ቤተሰቦቼ አንድ ላይ መሰብሰብ ፈልጋለሁ። ሁላችንም አንድ ላይ አይደለንም። ከልጅነት ያልታደልኩበት ብዬ የማስበው ነገር ላይ በጣም የምመኘው ነገር ቢኖር ቤተሰቦቼ የሆነ ነገር አድርጌ አንድ ቦታ ላያቸው ፈልጋለሁ። ከልጅነት እናት አባቴ አንድ ላይ አይቻል አቅም ወንድሞቼ አንድ ላይ ማለት ሁላችንም በየሀጃው ተበታትኖ በቃ ምንም ያልተስተካከለ ሉት ላይ ያለ ነው እና እናቴ አሁን ያለችበት ሁኔታ አውቃለሁ። ግን ኢንሻአላህ ይሄን ቀን አንቺም እኔም እናልፈዋለን። በጣም ነው የምወዳችሁ ወላሂ። በአካል እኔ ሰውን ወዳለሁ ብዬ አላውቅም። እህት ማንንም ወዳለሁ አይደለም። እኔ የምችል ከሆነ በተግባር ነው የማሳየው። በጣም ውዴታዬን በአፍም ገልጽ ሰው አይደለሁም። ግን በጣም ነው የምወዳችሁ። አላህ እኔ ስኬታማ ሳልሆን እናንተ ምንም አያርግብኝ። ለእናንተ ነው የምኖረው። አላህ እንግዲህ ነገ ኢንሻአላህ ትልቅ ቀን ነው ወላሂ እናልፈዋለን እና በጣም እንደምወዳችሁ ግን እንድታውቁልኝ እፈልጋለሁ ወላሂ። ለቪዲዮ አይደለም። በጣም ነው የምወድሽ እናቴ። አላህ ይጠብቅልኝ። ጠንካራ ሁኚ። ጥንካሬ ለራስሽ ነውና አብሽሪ። ከባድ ነው። ሱፍ ተመልካች ደግሞ በጣም የተናገሩኝ ነው ወላሂ አልተቀየምኳችሁም። እኔም ብሆን አንድ ሰው እንደዚህ ቢያደርግ ልናገር እችላለሁ። ሰው ልጅ ነህ፣ እንዴት ያ ሰው እንደዛ ያደርጋል? የሚያናዳን ካስከፋችሁ ላላህ ብላችሁ አፉ በሉኝ። ሜይ ቢ ከተናገርኩት ንግግር ራሱ መጥፎ ነገራቶችን ከተረዳችሁ ሜይ ቢ ብቻ እኔ እንደ ታናሽ እህታችሁ አይታችሁኝ ብቻ እንደ እህታችሁ አይታችሁኝ ምከሩኝ፣ ዱዓ አድርጉልኝ። እናንተ ወላሂ ኦዲየንስ ማለት በቃ ተመልካቾች አይደላችሁም። ለእኛ እናውቀዋለን ምን ያህል ለእኛ እንደምትሄዱ ምን ያህል ከጎናችን እንደሆናችሁ እና አላህ ይውደዳችሁ። እናንተ አላህ ትልቅ ቦታ ያደርሳችሁ። ሁላችንም የየራሳችን ፈተና ላይ ተወጠረናል። ያ ማለት እነሱ ተመልሷችኋል ማለት አይደለም፣ ግን ሁላችሁም በያገማችሁ ዱዓ አድርጉልኝ። አላህ ብዬ እወዳችኋለሁ ወላሂ። አንተንም አላህ ይወዳል። እንዴ ስለኔ ያልጠየቅኳትም ቆይ ስለኔ ልጠይቃት እንዴ? እስቲ ስለኔ እስቲ እኔ እንጃ ከአሁን ጋር እንደዚህ እንቀጥላለን የሚል እኔም እሱም ኢማጂን ያደረግነው አይመስለኝም፣ ያሰብነው አይመስለኝም። ግን አህሙ እኔ ወላሂ ትልቅ ቦታ ብደርስም የምናገረው ነገር ነው። አህሙ የሆነ አላህ ካለበት ችግር አይቶ በቃ የሆነ የሚጥልላችሁ ሰው አለ አይደል? በቃ በክቶሻል፣ አሁን ሰው ያስፈልግሻል ብሎ ይላከልኝ ሰው ነው ብዬ የማስበው። ወላሂ ቪዲዮ ላይ ስለሆንኩኝ አንተ ጋር ስለሆንኩኝ አይደለም። ከአንተ ኋላ የማወራውን እኔ አውቃለሁ። በጣም የዋህ ሰው ታውቃላችሁ። በጣም የዋህ የሆንክ ሰው ነህ። በሚያምኝ ጊዜ አልተጫነኝም። እኔ ይሄ ልጅ አዩ እንዲህ ያውቃለሁ ምን ያህል እንድቻለኝ ወላሂ። ተቀጥሬ ስሰራ ምን ያህል እንደሚያስቸግሩኝ አውቃለሁ። አህመድ ግን ስራው ራሱ እየተጓጎለበት አረ ችግር የለውም ደህና ስትሆኝ ይደርሳል። በሞራል በዚህ ጠንካራ ሆኜ እንድቆም ያደረገኝ ቤተሰቦቼም ራሱ አሉ ብዬ አላችሁና እንድወስድ ጠንካራ እንድሆን ያደረገኝ አህሙ ነው ወላሂ። እሱ ጋር ስለሆንኩኝ አይደለም። ከእናቴ ጋር ደግሞ ስላስተዋወቅኩብህ ምናምን እንኮራበት ሆነ። በቃ ማሚ እንዴት በቃ ስለአንተ ስታወራ ወላሂ አላቅም። አላህ ልብህን አይቀይረው። በጣም የዋህ የሆንክ ሰው ነው ወላሂ እና ትልቅ ቦታም ብደርስ መነሻው አንተ ነህ ከአላህ በታች። አብሽር። እኔ ያው ግዴታ ነው ያደረኩት። በዚህ ዱንያ ላይ ስንኖር አላማ ከሌለን ዋጋ አይኖርንም እና ማያ መጀመሪያ የነበረችበት ሲቹዌሽን ትንሽ ደካማ ነበርሽ በጣም ማለት ነው። እና ምናልባት እቺ ልጅ ጠንካራ ልትሆን የምትችለው አላማ ሲኖራት ነው ብዬ ወደ ቤተሰቦቿ እንድትመለከት ነው በምክርም በምንም ወደ ቤተሰቦቿ እንድትመለከት ያደረኳት። ከዛ በኋላ ማኖ አስነካዋት አንዴ። ማኖ ከነካች በኋላ እንግዲህ አወቀችው ማለት በቃ ከቤተሰብ አላማ ካደረጋችሁ ምንም አይነት ችግር ትጋፈጣላችሁና እቺም ልጅ ምንም የሆነ ችግር ለራሴም ብዬ ነው በነገራችን ላይ ለኔም ጎበዝ እንድትሆንልኝ ብዬ ነው ማለት እሷ ለራሷ ጎበዝ ከሆነች አብረን እስካለን ድረስ ለኔም ትጠቅመኛለችና አሁን እቺ ልጅ አረ ጠንክረሽ ስሪ አረ እንደዚህ ሁኚ ምናምን ብላት አሁን በምን መልኩ ልትስተካከል ትችላለችና ስለዚህ እቺ ልጅ አሁን ቤተሰቧን አላማ ካደረገች እርግጠኛ ነኝ ጎበዝ ትሆናለች አልኩና ቤተሰቦቿን በደንብ እንድትመለከት ለነሱ እንድታስብ ምናምን አደረኩ ምክር ነገራዎች። እሷን ወዲያው ሰማች። ከዛ በኋላ ወደ ቤተሰቧ ዞረች። ቤተሰቧን አለሁላችሁ ማለት ጀመረች። የሆነ ነገር ከምታገኘው የሆነች ነገር ማለት ጀመረች። ዱዓ ከዛ ሲያደርጉላት ደግሞ ሞራሏ ተነሳሳ። ከዛ በኋላ ማኖ ነካች ማለት ነው። ከዛ በኋላ ብዙ ችግር ውስጥ ገብታለች፣ ተወጥተዋለች ማለት ነውና አሁንም
ያለሽበትን ነገር እንደምትወጪው እርግጠኛ ነኝ። እኔ ደግሞ ስላንቺ ልናገር ትንሽ የምትከብድ ልጅ አይደለችም። ሀቂቃ እስከ ዛሬም ድረስ እኔና እሷ ሳንጣላ፣ እኔ ከማንም ጋር በነገራችን ላይ አልጣላም። ከባድ የሆነ ጸብ ራሱ ተጣልቼ ለተወሰነ እንትን ብል ሰላሙን ፈልገዋለሁ፣ ይቅርታውንና ሰላም ሆኖ መራራቅ። የምትከብድ ልጅ አይደለችም ያልኩት የፈለገ አድርጋ ብታስከፋኝ የሆነ የምትከብድ ልጅ አይደለችም። በቃ ለመታረቅ ማለት ነውና ተጣልተን ታርቀን ነገር ምክር ትሰማለች፣ ሀሳብ ትሰማለች እና ይሄ ነገርሽ በጣም እንትን ያደርግሻል ወላሂ። እና ቀጥይበት፣ ሰው ትሰማለች እና እናንተም ተቆጧት፣ ምከሯት፣ ውቀሷት፣ ግን ተረዷት፣ ወላሂ ተረዷት። በቃ በአላህ ይሁንባችሁ ተረዷት። እኔ እሷ ለምትሰደብ አንዳንድ ስድብ እኔ አዝናለሁ ስለማቅ ማለት ነው። እና እናንተም ብታውቁ ኖሮ ማለት እንደዛ ሁሉም ሰው አይደለም፣ አንዳንድ ሰው ከባባድ ስድብ የሚሳደባለ። ይህንን ችግሯን ቢያውቅ ኖሮ እንደዛ አይላትም ነበር። ነገር ግን እኔ አሁን ራሱ ይህንን ነገር እንድትናገር ያደረኩት እኔ ነኝ። በቃ እባክሽን እኔ የማውቀውን ነገር ይወቁ እነሱ ይረዱሽ ብያት ማለት ነው። እና ተረዷት፣ አግዟት፣ ከጎኗ ሁኑ፣ ዱዓ አርጉላት እንዲሻላት። መድኃኒት የምታውቁ ሰዎች ደግሞ ጠቁሟት መድኃኒቱን። አብሽሪ አለንልሽ በሏት። ወላሂ ምናልባት የዘምዘም ውሃ ራሱ ብታገኝ ብትጠጪ እንደ መድኃኒት ሊሆንልሽ ይችላልና አንዳንድ ሰው ከሳውዲ ወደዚህ ምናልባት መምጣት የሚመቻችሁ ሰዎች የሆነ የዘምዘም ውሃ ብታመጡላት ነይታችሁ ዱዓ አስደረጋችሁበት ብታመጡላት እሱን ብትጠቀም እኔ እንጃ። ያው ቢስሚላህ ሁሉም ነገር ተወከልቱ አድርገሽ ማለት ነውና ማግኘት ከቻልሽ የዘምዘም ውሃ ብትጠቀም ያሪፍ ነው። እና ውድ ቤተሰቦች እንግዲህ የዛሬ ቆይታችን ይህንን ይመስላል። ድንገተኛ እንግዳችን እንግዲህ የእናንተ ጥያቄ ብትጠይቋት አሪፍ ነበር። አብዛኛው ጥያቄዎቻችሁን ጠይቄያለሁ ብዬ አስባለሁ። ከዛ ደግሞ የአንዳንድ ሰው ጥያቄ ለምን አህሙን አታገቢው እንደዚህ የሚል ጥያቄ እርግጠኛ ነኝ ይኖራል በፖስትላችሁ። እና ለምን አህሙን አታገቢው የሚል ጥያቄ አለና በዚህ አጋጣሚ ኦዲየንስ ወላሂ በጣም የዋህና በጣም በቃ ንጹህ መሆናቸው የምታውቂው እነሱ በቃ የፈለጉትን ነገር እንትን ነው የሚሉት። በቃ ብንጋባ ከፈኪ ጋር ለምን አትጋቡ? ፈኪንም እኔንም ስለሚወዱ አንድ ላይ ስለሚወዱ ለምን አትጋቡ? ትዳር ደግሞ ጥሩ ነገር እና ለዛ ጥሩ ነገር ለሰው ተመኝተው ነው የሚገልጹትና እቺ ጥያቄ ውስጣችሁ ነበረች አይደለ? እና ለምን አንጋባም? አገቢኛለሽ መቼም ቢያልኩ የምር ተይ በኋላ እኔ አንጥቼ ቀለበት ላደርግልሽ ብል ወደኋላ እንዳትመለሽ ቢያልኩ እንግዲህ ጋይስ ምን እያለች ነው? እኔ አልፈልግም እኮ አንተም ቢበስም ቢብሎ ነው። አይ እንደዛ ሳይሆን ያው ትዳር ቀላል ነገር አይደለምና ዝም ብሎ ድንገት የሚገባበት ነገር አይደለም። ብዙ የሆኑ ማለት ጥሩም ነገር ቢሆን ብዙ የሆኑ ቀዳዳዎችን መጀመሪያ መሸፈን ይኖርባቸዋል። እሷም መሸፈን ያለባት ቀዳዳ አለ፣ እኔም መሸፈን ያለብኝ ቀዳዳ አለ። ያ ነው እንጂ ትዳር እኮ አንድ ቀን አይደለም እኮ ጋይስ። እና እንደዛ ነው። እና ውድ ቤተሰቦች እንግዲህ የቀረ ጥያቄ ምናልባት ካለ ኮሜንት ላይ ጠይቋት፣ ሪፕሌይ እንድትመልስ እናደርጋለን። ኮሜንታችሁን እያነበበች እንድትመልስ እናደርጋለን። ጥያቄ ካላችሁ ያስቀረቡባችሁ ጠይቁ ኮሜንት ላይ፣ ወይ በቪዲዮ ደግሞ ድጋሚ ትምጣም ካላችሁ እናመጣታለን። እንግዲህ ነባ አክብረሽኝ እዚህ ጋር ስለተገኘሽ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ላይ እንዲረዱኝ ፈልገህ ይሄን ሀሳብ እንዳቀርብ ስለገፋፋኸኝ፣ አክብረህ ስለጠራኸኝ በጣም አመሰግናለሁ። እኔም እንዴት ነው በቃ ማስረዳቸው ብዬ ተጨንቄ ነበረ። አልሐምዱሊላህ እንግዲህ ይህን ቪዲዮ አይቶት እንደሚረዱሽ ተስፋ አደርጋለሁ። በዚህ አጋጣሚ ደግሞ እነሱም ከጎንሽ እንደሆኑ እኔ እነሱን ወክዬ ልነግር ይችላል። በጣም ስለምተማመንባቸው ከጎንሽ ነው፣ አብሽሪ በርቺ እንደሚሉሽ እርግጠኛ ነኝ። ከዛም በዘለለ ደግሞ እኔ ኤኒታይም ለእኔ በሬ ክፍት ነው ለአንቺ በፈለግሽው ሰዓት አለሁኝ። እንደ ወንድም ደውለሽ ሀሳብም ሆነ በምንም ከጎንሽ አለሁኝ። ደውይልኝ፣ አትጥፊ እልሻለሁ።
ውድ ፋሚሊዎቻችን እስከዚህ ድረስ ቪዲዮን በትዕግስት ስለተከታተላችሁን ከልብ እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ ከዚህ አሳስባለሁ። ጓደኛ ጋር የሚደወለው ፕሮግራማችን ይመጣል አለ። ብዙ ሰዎች በኢሞን በዋትስአፕም ልካችሁልኛል። ቴሌግራሜ ለጊዜው የለም፣ ኢሞና ዋትስአፕ ብቻ ነው ያለኝና ላኩልኝ። ብዙ የላኩልኝ ሰዎች አሉ። እንግዲህ አቀርብላችኋለሁ። ጓደኛችሁ ጋር ደውለን አለሽ አንቺ ጓደኛ 1 ሚሊዮን ብር ቢሰጥሽ እንትን የምትይበት ጓደኛ ለብቻ ሌላ ጊዜ ልጠይቅሽ። አሁን ሰዓቱ ስለሄደ ለብቻ ልጠይቃት። እንግዲህ ውድ ፋሚሊዎች ከኛ ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። ከታች የምትመለከቱት ስልክ አስቀምጥላችኋለሁ ማለት ነው። በኢሞና በዋትስአፕ ደውላችሁ ጓደኛችሁን ፍቅር መግለጽ፣ ለቤተሰባችሁ ፍቅር መግለጽ ትችላላችሁ ማለት ነው። እንዲሁም ደግሞ የተለያዩ ቤትና ኦልሬዲ ቤት አዳማም አዲስ አበባም ላይ ቤት ከፈለጋችሁ ማለት ነው በዚህ ስልክ ቁጥር ከደወላችሁልኝ እኔ የምትፈልጉትን ቤት ፈልጌላችሁ ለእናንተ ስል ማለት ነው አግኝቼ የምትወዱት ቤት ከሆነ እንድትገዙት ያው ከጎናችሁ ሆናለሁ እላችኋለሁ። ወሰላሙ አለይኩም ወበረካቱሁ።